ልብ ብለህ አዳምጥ። ሁሉን አብዝቶ ስለሰጠ አምላክን እግዚአብሔርን በፍሳሕና በሐሴት አላመለክህምና በራብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብህ ለጠላቶች ትገዛለህ። እስከ ያጠፉም ድረስ በአንገትህ ላይ የብረት ቀንበር ይጭናሉ። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውንም የማያፍሩትን ሕፃኑን የማይምሩትን ሕዝብ ንስር እንደሚበርር ከሩቅ አገር ከምድር ዳር ያመጣብሃል። ዛሬ ለእናንተ ነው ይህንን እየነገርኩ ያለሁት። እናንተ ጋር የመጡትን ታውቋቸዋላችሁ። በቃ እንግዲህ የተቀረውን አስበህ መድረስ ያንተ ፋንታ ነው፣ ዓይንህ የሚያየው ስለሆነ። ዛሬ የምትዋጋቸው ጠላቶች ሁሉ ከየት የመጡብህ ናቸው? ይህንን አንተው ታውቀዋለህ። እስክትጠፋ ድረስ የከብትህን ፍሬ ምድርህንም ፍሬ ይበላሉ። አልበሉም? አልገበርክላቸውም? እስክትጠፋ ድረስ የከብትህን ፍሬ የምድርህንም ፍሬ ይበላሉ። እስኪያጠፉም ድረስ እህልን፣ የወይን ጠጅ፣ ዘይትንም፣ የላምንም የበግህን ርቢ አይተውልህም። በአገርህ ሁሉ ያለ ትታመንባቸው የነበሩ የረዘሙ የጸኑም ቅጥሮች እስኪፈርሱ ድረስ በከተሞች ደጆች ሁሉ ከበው ያስጨንቁሃል። አምላክም እግዚአብሔር በሰጠ ምድር ሁሉ በደጆች ሁሉ ከበው ያስጨንቁሃል። ጠላቶችም ከበው ባስጨነቁ መከራ ባሳዩ ጊዜ አምላክ እግዚአብሔር የሚሰጥህን የሆድን ፍሬ የወንዶችና የሴቶች ልጆችን ሥጋ ትበላለህ። በአንተ ዘንድ የተለሳለሰና በቅምጥልነት ሁልጊዜ ይኖር የነበረ ሰው በወንድሙ አቅፋውን በምትተኛ በሚስቱ በቀሩትም ልጆች ይቀናል። በደጆች ሁሉ ውስጥ ጠላቶች ከበው ባስጨነቁና መከራ ባሳዩ ጊዜ ሌላ ነገር የቀረው የለምና ከሚበላው ለአንዱ አይሰጥም። በአንተ ዘንድ ያለችው የተላሳለሰችና በቅምጥልነት ሁልጊዜ ትኖር የነበረችው ከልስላሴና ከቅምጥልነት የተነሳ የእግር ጫማዋን በምድር ላይ ያላደረገችው ሴት አቅፋ በተኛችሁ ባሏ በወንድና በሴት ልጇን በእግዚአብሔር መካከል በሚወጣው በእንግዴ ልጅ በምትወልዳቸውም ልጆች ትቀናለች። በደጆችም ውስጥ ጠላቶች ከበው ባስጨነቁና መከራ ባሳዩ ጊዜ ሁሉን ስላጣች በስውር ትበላቸዋለች ይላል። እዚህ ደረጃ ባትደርስም ግን ወደዛ እየሄድክ ነው ያለኸው። ልብ ብለህ አስተውል። ካልተሳሳትክ ይህንን ታመልጣለህ። ምክርን ከሰማ ከዚህ ሁሉ ጥፋት ትድናለህ። በትዕቢት ከገፋህ ግን ይኸውልህ እነዚህ ሁሉ ይመጡብሃል። ዛሬ ያሳደድካቸው ጠላቶች ነገ ተመልሰው ይመጡብሃል። ጉዞህ መሰናክል ይበዛበታል። ጊዜው ይረዝምብሃል። ምክሬ ለእናንተ ነው። በዚህ መጽሐፍ የተጻፉትን የዚህን ሕግ ቃሎች ሁሉ ታደርግ ዘንድ ባትጠብቅ፣ ይህንንም አምላክ እግዚአብሔር የተባለውን የተመሰገነውንና የተፈራውን ስም ባትፈራ፣ እግዚአብሔር መቅሰፍትን የዘርንም መቅሰፍት ብዙ ዘመንም የሚኖረውን ታላቅ መቅሰፍት ብዙ ዘመን የሚኖረውንም ክፉ ደዌ ያደርግብሃል። የፈራኸውንም የግብፅ ደዌ ሁሉ እንደገና ያመጣብሃል፣ ያጣብቅብህማል። ደግሞም ይህ ሕግ ባለበት መጽሐፍ ውስጥ ያልተጻፈውን ደዌ ሁሉ መቅሰፍትም ሁሉ እስክትጠፋ ድረስ እግዚአብሔር ያመጣብሃል። የአምላካችሁን የእግዚአብሔርን ቃል አልሰማችሁምና ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይቀራል። እግዚአብሔር በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈርሳችሁም ደስ ይለዋል። ለምን? ስላልሰማችሁት። ትወርሷትም ዘንድ ከምትገቡባት ምድር ትነቀላላችሁ። ይህን ነው የምንነግራችሁ ወገኖቼ። ምክራችንን ካልሰማችሁ ዛሬ እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ከእግዚአብሔር የተሰጠንን ትእዛዝ እያደረስንላችሁ ነው ያለነው። በዚህ ዘመን ከእኛ ውጪ መልእክት በአግባቡ የሚመጣውንም ፍርድ የመዳኛውንም መንገድ እያመላከተ መሄጃውንም መንገድ እየነገረ ያለ የለም። ቢኖር ደስ ባለን። የለም፣ ይነግራችሁ የለም። ቤተ ክህነት ቤተ ክርስቲያን የጠላት መፈንጫ ሆናለች። ሕዝብን የሚያጠፉባት፣ ሕዝብን የመነገጃ ጣቢያ፣ የእምነቱ ማፍረሻ ጣቢያ፣ ራሷ ተዋህዶ ኦርቶዶክስን ከውስጥ ሆነው እንደ ምስጥ የሚቦረብሩባት፣ አልፈው ተርፈው ደግሞ ሕዝቡን ወደ ተሳሳተ አቅጣጫ የሚወስዱባት ሆናለች። ይሄ ማንም የሚክደው አይደለም።
እኛ መንግስት በይፋ ከሌና ከሌናችሁ ብሎ አልተናገረንም። እኛን በማሳደድ ላይ ያሉት እኛ ላይ ዘመቻ እንዲከፈት ያደረጉት ማንም አይደለም፣ ቤተ ክህነት ነው። የዛሬ ቤተ ክህነት መሪዎች ናቸው። አሁን መንግስት እኛን የሚያሳድድበት መንገዱ ዋናው እያከናወነ ያለው በቤተ ክህነት ውስጥ ሆኖ ነው። ሌላኛው መንግስት ማለት ነው ቤተ ክህነት። ስለዚህ እናንተ ዛሬ ለነጻነት የቆማችሁ ኃይላት ትክክለኛውን መንገድ ይዛችሁ እንድትገፉ ከፈለጋችሁ፣ በአጭር በድል ውጤታችሁ እንዲጠናቀቅ ከፈለጋችሁ ዛሬ ይሄው ከቃሉ እያነሳን ነው እየነገርናችሁ ያለነው። ምክርን ስሙ፣ ኢትዮጵያዊነትን አጽኑ፣ ሰንደቋን እመኑ። እግዚአብሔር የሚመክራችሁ ምክር ሁሉ አዳምጡ። የቃል ኪዳኑን ምልክት ሁሉ ተቀበሉት፣ መመሪያችሁ አድርጉት። ብርሃናችሁ ይሆናል። እግዚአብሔር ይባርካችኋል፣ በረከቱን ሁሉ ያዝላችኋል እንጂ ጠላትን ከፊታችሁ ያሳድድላችኋል እንጂ ጠላት በእናንተ ላይ አይሰለጥንም። ነገር ግን ይህም ባሰሙ ዛሬ የመጨረሻውን ምክር የምንሰጣችሁ ለዚህ ነው። አልበለዚያ ዙራችሁ ይበዛል። ከብዙ ጉዳት በኋላ ብትማሩ ምን ይጠቅማል? ከብዙ ጉዳት በኋላ ብታስተውሉ ምን ያገለግላል? በአጭር ከጥፋት መመለስ ይጠቅማል። በአጭር ሩቅ ሳትሄዱ ራሳችሁን ከክፉ አሰራር መመለስ አለባችሁ። ይሄንን ነው እንግዲህ እግዚአብሔር እየመከረን ያለው። እግዚአብሔር በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈሳችሁም ደስ ይለዋል አለ። ተወርሷትም ዘንድ ከምትገቡባት ምድር ትነቀላላችሁ ነው የሚለው። እግዚአብሔር ከምድር ዳር እስከ ዳርቻዋ ድረስ ወዳሉ አሕዛብ ሁሉ ይበትንሃል። በዚያም አንተና አባቶች ያላወቃችኋቸውን ሌሎችን አማልክት እንጨትና ድንጋይን ታመልካለህ። በእነዚያም አሕዛብ መካከል ዕረፍት አታገኝም፣ ለእግር ጫማ ማረፊያ አይሆንህም። በዚያም እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዓይን፣ ደካማም ነፍስ ያመጣብሃል። ነፍስም ታመነታለች፣ ሌሊትና ቀንም ትፈራለህ፣ በሕይወት አትታመንም። አንተ ስለ ፈራህበት ስለ ልብ ፍርሃት በዓይንም ስለምታየው አስተያየት ማለዳ መቼ ይመሻል ትላለህ፣ ማታም መቼ ይነጋል ትላለህ። ከእንግዲህ ወዲህ ተመልሰህ አታያትም። ባልሁህ መንገድ እግዚአብሔር በመርከብ ወደ ግብፅ ይመልሰሃል። በዚያ ወንዶችና ሴቶች ባሪያዎች ትሆኗቸው ዘንድ ለጠላቶቻችሁ ራሳችሁን ትሸጣላችሁ፣ የሚገዛችሁም አይገኝም። አልተሳደደም የኢትዮጵያ ሕዝብ፣ የአረብ አሽከር አልሆነም፣ አልተበተንም የኢትዮጵያ ሕዝብ። በመላ ዓለም አሁን ኢትዮጵያ ያልተሰደደበት አገር አለ? የለም ወገኖቼ። እንግዲህ ይህን ሁሉ ያነሳሁልህ አለ ምክንያት አይደለም። እዚህ ወቅት ላይ ስላለህ፣ እዚህ ሰዓት ላይ ስላለህ እግዚአብሔር የፍርድ ክንዋኔውን የጀመረ በመሆኑ ልብ ብለህ አስተውለህ እንድትጓዝ ለመምከር ብለን ነው። ለሶስት አካሎች ነው ማሳሰቢያችን ብለናል። በዋናነት ግን ዋናው ቀኝታችን ዛሬ በመላው ዓለምም በኢትዮጵያም ሕዝብ ዘንድ ርዕስ የሆነው የፋኖ እንቅስቃሴን ስለሆነ በየት አቅጣጫ ብትሄዱ ባለድል ትሆናላችሁ፣ በስተት አሰራር ምን ገጠማችሁ፣ ድሉስ በማን ምክንያት መጣ፣ ማን አመጣው፣ ማን አንቀሳቀሰህ፣ ማን ጉልበት ሆነህ፣ ማንስ ድል ሰጠህ፣ ይህን ሁሉ እንድትመረምሩ ነው። ይህን ሁሉ እንድታስተውሉ ነው ዛሬ እኛ ይሄንን መልእክት የምናስተላልፍላችሁ። የኢትዮጵያ ዓለም ብርሃናዊ መንግስት ወደደም ተጠላም ማንም ሆነ ማንም ዓለም ቢንጫጫ አሜሪካ በሉት፣ አውሮፓ በሉት፣ ኤሽያ በሉት፣ አረብ ሀገር በሉት፣ ላቲኑ ምኑ አፍሪካው ሁሉም ተሰብስቦ ቢጮ ወደ 8 ቢሊዮን ህዝብ የተጠጋ ህዝብ ነው። ሁሉም ቢክድ አናቀም ብሎ አሁንም በጥፋቱ ቢገፋ ያልቃታል እንጂ የኢትዮጵያ ዓለም ብርሃን አሸንፎ መውጣቱ ግድ ነው። ይሄ የእግዚአብሔር ውሳኔ ነው። ኢትዮጵያ ወደ ከፍታዋ መውጣቷ ግድ ነው። አላምንም ያለ ስላላመነ በሜዳ ይቀራል። የእስራኤልን ህዝብ የገጠመውን ምሳሌ እናንሳላችሁ። እስራኤላውያን በዘመናቸው ካዩት ድንቅ ነገር አንዱ ከፈርዖን አገዛዝ ነፃ የወጡበት መንገድ ነው። እግዚአብሔር አስቀድሞ ሊያደርግ ያሰበውን ለእስራኤላውያን አባቶች ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ
ቀድሞ ተናግሮ ነበር። የሰሙት ሰሙ፣ ያልሰሙትም አልሰሙ። ይሁን እንጂ እግዚአብሔር ቃሉን የሚረሳ አምላክ፣ የገባውን ቃል የሚተው አምላክ አይደለም። አንዴ ካፉ ወጣ ያ ቃል ኪዳን ነው። የፈለገ ነገር ቢሆን ያቺ ቃሉ ተፈጻሚ ትሆናለች። የተናገርኩት ቃሌ ከሚወድቅ ይልቅ ሰማይና ምድር ቢያልፉ ይቀላል ነው ያለው እግዚአብሔር። ልብ ብላችሁ አስተውሉ። ልክ ዛሬ ስንነግራችሁ ከጥቂቶች በስተቀር እንደማትሰሙት ማለት ነው። ያኔም አልሰሙም ነበር። እስራኤላውያንም እንዲሁ ከጥቂቶች በስተቀር ብዙዎች አያምኑም ነበር። የእምነት ድሃዎች ነበሩ። እግዚአብሔር ግን ቃሉ ነውና የገባውን ቃል ኪዳን አመኑም አላመኑም መከራቸው እጅግ ስለበዛ ስለ ጥቂቶች ታማኞቹ ሲል ያንን የገባውን ቃል ይፈጽማል። በታላቅ ባርነት ውስጥ የወደቁት እስራኤላውያን ልጅ ሲወልዱ ወንድ ከሆነ ይገደላል። የግብፃውያን ግፍ ደግሞ ወሰን የሌለው ነበር ወገኖቼ። የሸክላ መስሪያ ጭቃ ሲያቦኩ ልጅ ቢወለድ ከጭቃው ጋር እንዲረገጥ የሚያደርጉ ጨካኝ የግብፅ ሕዝቦች ገዢዎቻቸው ነበሩ። እግዚአብሔር በቃ ሲል ሙሴንና ኢያሱን አስነስቶ ላከ። ሕዝቦቹን ነፃ እንዲያወጡ በፈርዖን ደጅ የተገኙት ሙሴና ኢያሱ አሮን ሕዝቤን ልቀቅ የሚለውን አምላካዊ ትእዛዝ አቀረቡለት። ለፈርዖን 400 ዓመት ነው የተረገጡት ወገኖቼ እስራኤላውያን፣ የተፈጩት የተቆሉት። እግዚአብሔር በቃ ነፃ ሊያወጣቸው ፈለገ። ከዛ እነዚህን ባሮቹን ላከ። ዛሬ እኛም ስንናገር ትንቁናላችሁ፣ አትሰሙንም። ግን ያው የምታዩት ነው። በዓለም ላይ የኢትዮጵያ ዓለም ብርሃን መልእክታት ላይ ያልተገለጸ ነገር ነው እየተከናወነ ያለው። የተገለጸው ነው እየተፈጸመ ያለው። ሕዝባችንን ልቀቅ፣ ነፃ ይውጡበት፣ ተወን ብለው ገቡና ፊት ለፊት ነው የነገሩት። ሙሴ ኢያሱም አሮንም እንደዚሁ። ልብ በሉ። ዛሬ የኢትዮጵያን ሕዝብ ልቀቁ፣ ተዋሕዶ ኦርቶዶክስን አትንኩ፣ እምነታችንን አትንኩ፣ ሕዝባችንን አትንኩ፣ ኢትዮጵያን ልቀቁልን፣ ነፃ እንውጣበት፣ በምድራችን በሰላም እንኖርበት። ማን ሰማን? ማንም የሰማን የለም። ዓለም በሙሉ ተሰብስቦ እናጠፋችኋለን እያለ ይኸው እየዘመተ ነው የሚታዩት። የኛ መከራ 700 ዓመት ነው የፈጀው። ወደድም ጠላንም ታሪኩም ወደ ኋላ ማየት ትችላላችሁ። የእስራኤላውያን መከራ 400 ዓመት እንደሆነ ሁሉ የኛ ደግሞ የኢትዮጵያውያን መከራ 700 ዓመት ሙሉ ተከናውኗል። ዛሬ የመጨረሻው ጫፍ ላይ ስለሆንን ነው እንጂ አባቶቻችን አያት ቅድመ አያቶቻችን እየተፈጩ እየተቆሉ እየታረዱ እየተሳደዱ ያየመጣ ሲያሳድዳቸው ያየመጣ ሲገላቸው ሲታገሉ ሲወጡ ሲወርዱ ነው የኖሩት። ዝም ብሎ አይደለም ይሄ እምነት የመጣው። የአባቶቻችን እምነት ብዙ ዋጋ ተከፍሎበት ነው የመጣው። ኢትዮጵያዊነት ብዙ ዋጋ ተከፍሎበት ነው የመጣው። ሰንደቋ ብዙ ዋጋ ተከፍሎበት ነው የመጣው። ልቀቅ ሕዝቤን አለ። አሁን እግዚአብሔር በዚህ በመጨረሻ ሰዓት ላይ በቃ ልቀቅ ሕዝቤን፣ በቃ ኢትዮጵያ የበላይ እንጂ በታች አትሆንም፣ ወስኛለሁ፣ ሂዱ ከዚህ ውጡ ከሕዝቤ መሃል አለ እግዚአብሔር። በቃ ይኸው ነገርና በእኛ አንደበት ይኸው ተላለፈላችሁ። ልቀቅ ሕዝቤን፣ በቃ ወደ ከፍታዋ ነው የምትወጣው ኢትዮጵያ። ሰንደቋን በዓለም ላይ ከፍ ነው የሚለው። ተዋሕዶ ኦርቶዶክስ ዓለምን ሁሉ ትገዛለች፣ ብርሃን ሆና ትመራለች። እኔ ወስኛለሁ፣ እኔ አጽንቼዋለሁ፣ እኔ ፈርጄዋለሁ። ሕዝቤን የምትዋጋ ሁሉ ትጠፋለህ፣ ሕዝቤን የምታሳድድ ሁሉ ትጠፋለህ፣ አንዳችም አታመልጥም። እነሱን ባሳደድክ ቁጥር ወገኖቼን ሕዝቦቼን ባሳደድክ ቁጥር አንተን ነው እኔ መልሼ ማጠፋህ። በቃ ይኸው ልክ እንደ ሙሴና እንደ ኢያሱ ይኸው እየተናገርን ነው። አልሰማችሁንም፣ አትሰሙንም። ፈርዖን ባለመስማቱ ምን ገጠመው? ከ10 በላይ መቅሰፍቶች በአገሪቱ ላይ ወረዱበት። አልሰማም። ትዕቢተኛ ነው። አልሰማም አለ፣ አልለቅም አለ።
አብረውትም ያሉት አለቃና ምንዝሮች ሁሉ እንደዚሁ የምን ደግሞ መስማት ነው? አንለቅም ባሮቻችንን። ካህናቶችም አሉት። ይሄ የጣዖት ማምለኪያ ጣዖት አላቸው። የሱ ካህናቶች አሉ በቤተ መንግስት የነገሱ። በቃ መንግስትና ካህናቶቹ አንድ ሆነው ነው የሚንቀሳቀሱት። ያ የጣዖቱ አገልጋዮች ማለት ናቸው እነዛ። እና ያ ሁሉ መቅሰፍት ሲወርድ እነሱም በድግምትና በምትሃት ብዙ ተአምር ይሰሩ ነበረ፣ ብዙ ነገር ያደርጉ ነበረ። ግን የፈርዖንም ልብ ደንድኖ አለቅም እያለ ብዙ መቅሰፍት በግብፅ ሕዝብ ላይ ወረደ። መጨረሻ ግን እግዚአብሔር ሞትን አነገሰ ሁሉም ላይ። ባጭሩ ላስታውሳችሁ ብዬ ነው። የመጨረሻ ምቱን ሲያመጣባቸው ሁሉም የግብፅ ቤት ላይ፣ ሁሉም የግብፅ ሕዝብ ላይ ሞት ነገሰ። የእስራኤላውያን ቤት በእግዚአብሔር ተከበበ፣ በምህረት ተጠበቀ። በግብፅ ምድር ግን ሞት ነገሰ። በማላይ በግብፅ በኩራት በከብቶቻቸው፣ በእንስሶቻቸው፣ በልጆቻቸው ላይ በኩር የሆነ ሁሉ በሞት እንዲመታ እግዚአብሔር ወሰነ። ብዙ ግብፃውያን አለቁ፣ ጨለማ ነገሰባቸው። ያኔ ለቀቀ ፈርዖን። በቃ ሂዱ ውጡልኝ አለ። አያችሁ፣ ውጡልኝ። እንደዚህ መሆኑን እኔ አላወቅኩም። እንደዚህ ነው እንዴ? ልቀቁልኝ፣ በቃ ውጡልኝ፣ ሕዝቤን ልቀቁ ብሎ እግዚአብሔር ባዘዘው መሰረት ሳይወድ በግድ ሕዝቡን ለቀቀ። ሄዱ፣ ምርኮ ሰብስበው ያገኙትን ሁሉ ይዘው ወደ ቀይ ባህር ዳርቻ ሄዱ። እዛ ሲደርሱ ባህር ከፊታቸው አለ፣ መሻገር አይችሉም። አዳር እዛው አደረጉ። እዛው ባህሩ ዳርቻ ላይ ቁጭ አሉ። አሁን መልሶ ደግሞ ፈርዖን አሁንም በትዕቢት ተነሳና ተመልሶ ጦሩን ሰብስቦ በሙሉ ያለውን ጦር ሰብስቦ ሊያጠፋቸው ተከትሎ ዘመተ። ሲያይ ባህር ዳርቻ ላይ ነው ያሉት። ሲመለከት ተሰብስበው ቁጭ ብለዋል። ባህሩም አላሳልፍ ብሏቸዋል። ባህር ነው። አይ የእግዚአብሔር ሕዝብ ነኝ የሚለው ይሄ ሕዝብ የእግዚአብሔር ጄኔራል የተባለው ሙሴ እውነትም ደካማ ጄኔራል ነው እያለ አፌዘ ፈርዖን። ልብ በሉ። ከዛ አጠገባቸው ልክ ሲደርስ እግዚአብሔር እሳቱን በመሃል አመጣና ተከለ። የእሳት ማዕበል አመጣና አቆመ። ደነገጠ ፈርዖን። እውነት ይሄ ምንድን ነው? ቆይ ውስጥ ይሄ እሳት እስኪ ምንነቱ እስኪ ላይ ቆዩ አለና ጦሩን አስቆመ። እሳቱ አላሳልፍ አለው። ከዛሳ ሙሴ በያዘው በትር ባህሩን ከፈለ። መታው ባህሩን አለው እግዚአብሔር። ሲመታው ባህሩ ተከፈለ። ኢያሱ ሕዝቡን እየመራ በሉ ቀጥሉ አለ። ያንን የቀይ ባህር መሃል ሰንጥቀው አለፉ። ይሄ ዛሬ ለዚህ ትውልድ ብትነግሩት ተረት ነው። እኛም ሀገር ብትነግሯቸው ተረት ነው። አያምኑም፣ ይሄንን አይቀበሉም። ይሄ ውሸት ነው፣ ይሄ እንዲህ ነው የሚሏችሁ። እግዚአብሔር ግን ይሄንን በሩቅ አይደለም፣ በእስራኤል ታሪክ ውስጥ የሰራው ተግባር። ከግብፅ ምድር በባርነት የነበሩ እስራኤላውያን ያን ሁሉ በረሃ አቋርጠው እስራኤል ምድር ከነዓን ምድር የገቡት ቀይ ባህርን አቋርጠው ነው የሄዱት። ዛሬ እስራኤላውያንም ቀይ ባህርን አልፈው ያሉት እስራኤል ምድር ላይ ነው። ልጆቻቸው ያሉት አሁን እዛ ነው። ግብፅ ያለችው አፍሪካ ውስጥ ነው። ከቀይ ባህር ወዲህ ነው ያለችው። እና ይሄ ያልተከናወነም ብሎ ለሚክደው እናዝናለን። የሆነ ሆኖ ተከፈለ። እስራኤላውያን ተሻገሩ። ደፋሩ አይኑ የተጋረደበት በትዕቢት የተወጠረው ፈርዖን ምን አለ? በላንተም ግባና ይሄንን ደካማ ጄኔራል ሙሴ የሚባለውን ከነ ሕይወቱ አምጣልኝ፣ የተቀረውን ጨፍጭፉት። ይሄ ምን ዝም ብሎ ደካማ ሕዝብ ነው፣ ምን እናድርግ? በራሱ ለመታረድ የወሰነ ስለሆነ በሉት ምናምን ይልና ትእዛዝ ይሰጣል። ሞለጭ ብለው የእስራኤላውያን ወጥተው ከባህሩ ተሻግረው ሜዳ ላይ ሰፈሩ። ይሄ ተከትሎ ባህር ገባ። ሰራዊቱ በሙሉ ገባ ከፈርዖን በስተቀር። ባህሩን ሙሴ በትሩን ሲያነሳ መልሶ ያ ባህር ተከደነ። የፈርዖን ሰራዊት ለአንዴና ለሁሌም ተደመደመ። ፈርዖን ቆሞ ምን አለ? ጉድ ነው፣ ጉድ ነው፣ ጉድ ነው አለ። እውነትም የሙሴ አምላክ አምላክ ነው አለ።
እውነትም የሙሴ አምላክ አምላክ ነው። ከሃዲው ፈርዖን፣ ትዕቢተኛው ፈርዖን ይህንን አመነ። እንግዲህ ወገኖቼ ዛሬ የምንነግራችሁ ይህንን ነው። የኢትዮጵያ ሕዝብ ነጻ ይወጣል። ምንም ጥያቄና መልስ የለው። እግዚአብሔር በራሱ ኃይል ነጻ ያወጣዋል። ባስነሳቸውም ኃይል ይሁኑ በሌሎች በሚጨምራቸውም ብቻ እግዚአብሔር በወደደው እግዚአብሔር ሕዝቦቹን ነጻ ያወጣል። ይህ የማይቀር እውነት ነው። እግዚአብሔር በግንባር ቀደምትነት ያቆማቸው ደግሞ ዛሬ ለእናንተ መልእክት እያደረስን ያለ ነው። አብረን እንሻገራለን፣ ወደፊት እንታያለን። ሕዝቦቻችን በእግዚአብሔር የሚታመኑ ሕዝቦቻችንም ይሻገራሉ። ስላሳደዳችሁ፣ ስለናቃችሁ፣ ስለጠላችሁ አይደለም። እግዚአብሔር ያሻግራል። ልብ ብላችሁ አዳምጡ። የናቁት ያቃለሉት የፈርዖን ሰራዊቶች ባህር ነው የበላቸው። ውርደታቸውን ነው የተከናነቡት። እና እምነት ከሌለ እግዚአብሔርን ካልተማመንን የሚጠብቀን ይሄ ነው። የመጣው እሳት፣ የመጣው ጎርፍ፣ የመጣው አደጋ እግዚአብሔርን በማይተማመነው ሕዝብ ላይ ሁሉ ያርፋል። አልሰማምና ምክርን አላዳመጠምና ሁሉም ያልቃል። ዛሬም የምታዩት እውነት ይሄ ነው። በቃ ፈርዖን ማለት በዓለም ላይ የቆመው የዲያብሎስ ኃይል ነው። ዛሬ እናንተ የምታዩት ብዙዎቻችሁ የምታዩት የሚገዛችሁን መንግስት ብቻ ነው አይደለም። ከሚገዛችሁ መንግስት በስተጀርባ ያሉትን ኃይላት ሁሉ ማየት አለባችሁ። የዲያብሎስ ኃይል በዛ ሁሉ ውስጥ ስላለ